እንግዲህ ውድ ቤተሰቦች ከወይዘሮ ሙሉ ጋር ተገናኝተናል ማለት ነው። ከዚህ በፊት እንግዲህ ለወይዘሮ ሰናይት እውነታውን እንድትወጣ የጊዜ ገደብ ሰጥቻት ነበር 2-3 ቀን ብያት ነበር። ግን እንግዲህ የተፈጠረ ምንም አይነት ለውጥ የለም። እንግዲህ እኔና አንቺ ዛሬ የተገናኘነው እውነታውን ሐቁን ከቤተሰቡ ጋር ሆነ እንግዲህ አንቺም የሁኔታው አንድ አካል ነሽ። እንግዲህ ውስጥ የሚጠብቀን ወንድምሽ አለ፣ የወንድምሽ ልጅ አለ። እንግዲህ ብዙ ነገር ተፈጥሯል። ስለዚህ ያለውን ነገር እውነታውን ዝርግፍ አድርገን እኛም የዲኤንኤ ማስረጃ ይዘናል፣ መኪና ውስጥ ነው። ስለዚህ እሱን አውጥተን እንሄዳለን ማለት ነው። እንግዲህ የገመትሽው ነገር እውነት ሆኗል። ምንም ማድረግ አንችልም። ስለዚህ እንሄድ። እንግዲህ ዛሬ የተገናኘነው እንደምታዩ እንግዲህ ማስረጃው አለ እዚህ ጋር የዲኤንኤ ውጤቱ የመጣበት እንግዲህ ይሄንን ማስረጃ ይዘን ውስጥ እንገባለን። ያለውን ነገር ወንድምሽም ማወቅ አለበት። እንግዲህ እኛም ያገኘነው ሰው አለ፣ እንግዳም ይኖረናል በመሃል። ዛሬ ለአንድና ለመጨረሻ ጊዜ እውነታውን ነው መውጣት ያለበት እና እንግዲህ የገመትሽው ነገር እውን ሆኗል። እንግዲህ ምንም ማድረግ አይቻልም። ይሄ እዚህ ጋር የዲኤንኤ ወረቀትም አለ። አሁን ውስጥ ገብተን ለሷም አግኝቻት አውርቻት ጊዜ ሰጥቻት ነበር ለቤተሰቡ እንድትናገር ማለት ነው። እና ይሄም አልሆነም። ስለዚህ ያለውን ገብተን እውነታውን ይሄ ነው አይደለ ቤቱ? ስለዚህ እንግባ፣ ያለውን ነገር በደንብ እናወራለን። ግን አሁን አንቺ ምነግርሽ ነገር ስሜታዊ መሆን የለብሽም፣ መረጋጋት መቻል ነው ያለብሽ። ስለዚህ እውነታውን አንድና አንድ እውነታውን ለወንድምሽም እንግዲህ የታመመበት ሁኔታ አለ፣ ደረጃ አለ። ይሄን ነገር ስለምታቂ ቀስ ብለሽ ያለውን ነገር እንትን ማለት ያለብሽ። በጣም ከባድ ነው። ቀደም ያንቺ ሰላም በዚህ ቤት ሰላም ነው። ሰላም ነው አይ ከመቀመጤ በፊት አውርተን ነበር ከዚህ በፊት እኔን ጥፋተኛ እንድታረግኝ አይደለም አሁን የመጣሁት ለአንድና ለመጨረሻ ጊዜ እሷም ማለች በሰጠሽ ጊዜ ልትጠቀሚ አልቻለሽ። ይሄ ሁሉ ጉድ አሸክመሽ ነው ነበር። ይሄ ሁሉ ጉድ አሸክመሽ ነው ነበር አይደል? እንደሱ አይደለም። ያህልኛን ስተካከለ ነው ተከምተው እባካችሁ ተቀመጡ። እንዴት ይሄ በጣም ግና ነው። እኔ ይሄ ሁሉ ውስጥ እየጠረጠረ ነበር ነበር። እባካችሁ የምን ሞራል ነው ያስመሰልሽ? የማንም ሞራል ነው እንዳለ ብዙ ነገር ይችላል። በጣም ከባድ ነው እየተሰራ ያለው ስራ። ምን አይነት ጉድ ነው ለማለት ነው? አሳጣሽን እኮ ከዚህ በላይ ምን አለ? በጣም ከባድ ነው አይደለም? አሁን እዚህ ጋር ስሚኝ እህቴ፣ እዚህ ጋር አሁን ታማሚ አለ አይደለ? ለሱ ምንድነው የተፈጠረው? ሁሉንም ነገር ዛሬ እኛ የመጣ ነው እውነታውን ለማውጣት ነው። ምንድነው ማየ እውነታው? ዳክስቴ ለምን ሰማለ አባቴ ነው ለምን እንደው ታውቃለህ? ከዚህ እንደነገርኩ አፈጥቻለሁ አይደለ? ምክንያቱም ከዚህ በፊት ብዙ አብረን ኖረናል ብዬሃለሁ ከባለቤቴ ጋር። በዛ ላይ ልጅ አጣን ነግሬሃለሁ። በዛ ላይ አንቺ በቅሎ አንቺ ምን እያሉ የባለቤት ሰዎች ለምን አያሳዝንሽም? እንደዚህ ሆኖ ህይወቱ ሌላ ነገር ከሚያስብ ብዬ ነው እኔ አይ ማለት አሁን ጥሩ ነገር ነው ያሰራሽው። አሁን ይሰራሽልን አይደል? እባካችሁ ቁጭ በሉ። ስሜታዊ አትሁኑ። ለምን ወይ ልጃችን የኛው በቅሎ ነው ያልሽው አንቺ እንደው በቅሎ እንዳልኩ ለማሳየት ያስመሰልኩት ለበሳለሽ ነጥራ ስትሰጥ መስል ነበር። እባካችሁ ቁጭ በሉ። ሁሉንም ነገር እናስረዳችኋለን። ቁጭ በሉ። በቅሎ ላሳይ በዛውም ታያለሽ። ይመስላል ለማፍረስ ወጥተሽ ነው እኛ ለማስረት ብዬ ነው። ኧረ ፍቅር ሰጠሽ ነው። እባካችሁ ቁጭ በሉ። እንደዚህ በመሆን አይደለም። እባካችሁ ፍቅር የለም ሰጠሽ እኮ ፍቅር እኛ ተጣጣችሁ ቆይታችሁ ወይዘሮ ሙሉ ነበር እናንተ ሙሉ በቅሎስቴ ነበር እኔ አይደል እናንተ ስትለኝ ነበር ሙሉ ስትለኝ ነበር። ለምን በቅሎኝ ይቀራል? ነገር እናወራለን። ሙሉ ስትጫጫው እንደሚያመኝ በቃ ጥሩ ሁኔታው እንደማልሆን ታውቃለህ። ተው በቃ ምን ላድርግ? አባቴ እኔ ፍቅር አንተ በየኔ ጉስ መስዋዕት ከፈልኩ 40 ዓመት ላይ ታውቃለህ። እውነቱን እኮ አስረዱን እያልን እኮ ነው። ምንድነው የተፈጠረው? ምንድነው እንደዚህ የሚያጨቃጭቀው? ማን ናችሁ? አንተስ እኔ እንጃ ግራ እየገባኝ። እኛ እዚህ ድረስ የመጣ ነው እውነታውን ለማውጣት ነው አይደለ? እውነታው ደግሞ የሚወጣው በጭቅጭቅ እንደዚህ በመነታረክ አይደለም። እያንዳንዱን ነገር በመነጋገር ነው አይደለ? እዚህ ድረስም የመጣ ነው ለመነጋገር ነው። ስለዚህ እባክሽ ወይዘሮ ሙሉ ስሜታዊ አትሁኚ። እውነታውን እነዚህ ሰዎች መረዳትና ማወቅ መቻል አለባቸው። በእንደዚህ አይነት ስሜት አይደለም። እኔ ለሷ ነግሬያት ነበረ፣ ጊዜም ሰጥቻት ነበረ አይደለ? እባክህ ወንድሜ ሁለቱ ያወሩ። አንተ እባክህ ደጅ ቆይ። እባክህ ላስቸግር ከዛ በኋላ እውነቱን ሁሉንም ታውቀዋለህ። እባክህ
እንግዲህ አሁን እኛ ይዘን የመጣ ነው የዲኤንኤ ወረቀት የምን ዲኤንኤ ቁጭ በሽ እዚህ ጋር እንደተመቸሽ ሰናይት ምንድነው የተፈጠረ ያለው ቤት ውስጥ አሞኛ በሽተኛ እንደሆንኩ ታውቂያለሽ አውቃለሁ የኔ አባት ምንድነው ይሄን ያክል አመት አብረን ስንኖር ልጅ እንደሌለን ታውቃለህ እንግዲህ አመት ሙሉ ኖርን ታውቃለህ ቤተሰቦች በአንቺ ይቺ በቅሎ አትወልጂም ይቺ ምናምን እያሉ ውሻው ሲያረብኝ ታውቃለህ የኔ አባት የኔ ታውቃለህ ያልልኩበት እንደሄድኩ ታውቃለህ ያልልኩበት ሆስፒታል ያልተያየውበት ያልተመረመርኩበት እንደሌለ ታውቃለህ ከዛ እንደዛ ሆኖ እንዳለ በቃ መጨረሻ ደረጃ ስደርስ ነፍስ አባቴ ጋር ሄድኩኝ ላንተ አልነገርኩህም ሳልነገር ማለት ነፍስ አባቴ ጋር ሄድኩኝ ቆይ ሰናይት ለምን እንዳልነገርኩህ ታውቃለህ አንዴ እስቲ ይቅርታ በጣም ቀስ እሺ ማውራት ራሱ መስለበት ሁኔታ ውስጥ አይደለም ያመመኝ ሆስፒታልም ከሄድኩ ትንሽ ቀስ ሰዓትም አልፎኛል ግን ይሄን ልጅ ወልደናል ልጄ ብዬ እድሜውም ትልቅ ሆኗል አድጓል ልጅም ብዙ አመት እንዳልወለድን አውቃለሁ በስተመጨረሻ ግን ፈጣሪ ሰጥቶናል ልጅ የምን ልጅ አለመኖር መኖር ንስሐ አባት ዲኤንኤ ምንድነው ሰናይት ይኸውልህ አባቴ ከዛ በኋላ ምን እንዳደረኩኝ ታውቃለህ ያንተ ሞራል ላለመንካት ይቺ በቅሎ ይቺ ፈረስ ይቺ ምን ሲሉኝ የነበረች እህቴ ሙሉ ስትለኝ የነበሩት ትዝ አይልህም ቤታችን ሲበጠበጥ ያ ሁሉ ፍቅራችን እንደዛ ሲሆን ቢሆንም ወልደናል ምን እንዳደረኩኝ ታውቃለህ ሄድኩኝ ለነፍስ አባታችን ሄጄ ለማገባ የነበሩት ነፍስ አባታችን አልነበሩ ለሳቸው በሚስጥር ነው የነገርኳቸው ምክንያቱም ያንን ነገር አንተ ሞራል ለመጠበቅ ብዬ ነው ምንድነው ከዛ ነገርኳቸው እኔ ዶክተር ጋር ሄጄ ዶክተር ነግሮኛል ከዛ ችግሩ ካንቺ አይደለም ከባለቤትሽ ነው አለ ምን እንዳሉኝ ታውቃለህ አንቺ አካል መውለድ ትችያለሽ አንቺን መውለድ ማይችለው እንዴ ሰነድ ሆስፒታል ሲጀመር ከኔ ሄደን ልሄዳለሁ እኮ ሆስፒታል ሁሌ ይሄዳለውና ናሙና በሆነ ነገር ይዘሽ ነው ሲለኝ ዶክተር ይዤ ሄድኩኝ ከዛ እንደዚህ ሲለኝ ሄድኩኝ ነፍስ አባቴ ጋር ቤታችንን ለማዳን ፍቅራችንን ለማዳን አንተንም ሞራል ላለመንካት ብዬ ማለት ነው ያልነገርኩም ያ ነው ትልቅ ፋት ሊሆን ይችላል ልቅ ነው ከባድ ነው አንተም ልታምነው ይከብዳል እኔ ለኔም ካፌ ለማውጣት ከበጣላ ለኔ ከባድ ነው በጣም አሁን እነሱን እዚህ በዚህ አጋጣሚ አግኝቻቸው ይሄን ነገር ለመናገር ፍቃደኛ በመሆናቸው እኔ ለነሱ ከልባዊ ምስጋና ያመሰግናለሁ አሁንም ነገሮችን ተማለት አለ ምንድነው አሁን ሰናይት እኔ እንጃ እኔ ወንድም ይቅርታ ስለ ይሄ ሁሉ ነገር ልታወጣ የቻለችው ወይዘሮ ሙሉነች እህት ነች የገዛ እህት እንግዲህ ውስጧ በጣም ብዙ ጥርጣሬ ነበር ይሄ ካላማረኝ ነበር ደም ካለመመሳሰል ካላማረኝ ሁኔታው ምንም የሚያምር ልጅ አይደለችም ስትንቀጨቀጭ ተቸግር ያለው ተቆ እኔ ችግር ያመጣሽብን ሌላ ችግር ሻላለ ደሚልከን ወንድሜ በታመመ ሰዓት ሌላ ችግር ቆይ ላስረዳው ምን ላርገው ምን ማድርገው ነገር ግራ ግብታለኝ አንቺ ሰው ግራ ግብት ፍቅር እንኮላ ለማጣት ቤት ላለማፍረስ ብዙ ነገር መስዋዕት ትከፍላለህ በተለይ ሴት ልጅ ብዙ ነገር መስዋዕት መክፈል አለባት ወይ እግሬ መርፌም ተስለምን አትንኪ ብዙ ያመኛል እሺ ከዛ አሁን እስልሽ ላቋርጥሽና እስካሁን እየነገርሽኝ ያለው ነገር ለኔ አዲስ ነው ምንድነው አዲስ ነው እኔ ራሱ ለመናገር እኮ ከብዶኛል እንደው ቢሆን እሱ ቢነግሩላ ነው ደስ ይለኝ እኔ ከናከም ገብቶኛል ከብዶኛል ይከብዳል አይከብድም አይደለም አሁን በቃ ለአንዴና ለመጨረሻ ጊዜ ስሙኝ ለአንዴና ለሰራ ኖራለች ማለት እኮ ነው አስመሳይ የሆነች ቤታችንን እየበጠበጥሽ እኔ እኮ ለዚህ ቤት እኮ አንቺ ብቻ አንቺና እሱ ብቻ አይደላችሁም የሱንም ሞራል ለመጠበቅ ነው ቤታችን እንዳይፈርስ ፍቅራችን እንዳይበላሽ ነው ታፈርሽ ይሻል ነበር ከነዚህ እንዴ ምን ማለት ነው ስንት የደከመበት ልጅ አሁን ልጅ አይደለም ሲባል ምንድነው የሰው የሚሰማው ስንት የደከመበት ምን ማለት ነው በቃ ምንድነው ዙሪያውን የምትዩ ንጋሪው እውነቱን ንጋሪው ስንት የደከመበት እኮ ነው ስንት መስዋዕት ከፍለበት እኮ ነው በልጅ እኮ እንደዚህ የሆነው ወደርሽ እኮ ነው ውሳኔ ነው የወሰንኩት እኮ እንዴ አሁን ቀስ ተረጋጋ ለማንኛውም ቀስ በልሽ አቡሼ የኔ ሰው ምን ማለት ነው አይደለም አሁን እኔ ስለ ፍቅራችንም ስለ ህይወት ታዩ አቡሼ ልጅ እንደዚህ በቃ ተው ባካችሁ እንደዚህ አይነት ቀልድ ወንድሜ እኛ አሁን ቀልድ አይደለም ያዝ ነው ይሄ ማስረጃ ይዘን ነው የመጣ ነው እህት ደም ባለመመሳሰሉ ምክንያት በጣም ሐሳብ ገብቷት ነበር ያንተም የጤና ሁኔታ አለ ይሄ ነገር አለ ብዙ ነገር አሳስቧት ነበር ወደኛ የመጣችው እኛ ባደረግነው መረጃ መሰረት ባደረግናቸው አንዳንድ ነገሮች ብዙ ነገር ልናቀሽለናል ይሄንን ነገር ለሷ ላንተ እንድትነግረ ቀን ቀጠሮ ሰተናት ነበር ይህ ባለመሆኑ ግዴታ እሷ ወደኛ ስለመጣች ግዴታ ለሷ ማሳወቅ ነበረብን ስለዚህ አሁን ወደዚህ የመጣ ነው አሁን አንተ ለማስረዳት ራሱ እንዴት ብዬ ነው ማስረዳው እንዴት ብዬ ነው መነግረው በጣም ይከብዳል እንደነገርኩ በጣም ረጅም ነው ታሪኩ
ድጋሚ መድገም አልፈልግም ታሪኩን ማለት ነው ነበር አበኛ ላይ አይደለም ሁኔታው ስላላማረኝ ነው ሁኔታሽ ደስ ስላላለኝ ነው ለነሱ እንትን ያልኩት እንዴት የወለደው ልጅ ደም አንድ አይነት አይሆንም ብዬ ተንገላታው እኔ ነኝ የወጣሁት የረድኩት እኔ ነኝ በጣም ብዙ ፈተና ያየሁት እኮ እኔ ነኝ እዚህ እስቲ ሙሉዬ ሰነተው እስቲ አሁን እኔ ወንድሜ ምንድነው አሁን ይሄ አቡሽ ማለት እንደኔ ከጻንነቱ ጀምሮ ነው በቃ ያሳደ ልጄ ነው በቃ ምን ማለት ነው ልጅ አይደለም ዴን ተዋቀሉት ወንድሜ እኛ አሁንም ቀል አይደለም ያዝነው በትጋሚ እየነገርኩ ነው እኛ ቀል ሳይሆን ያዝነው በሱ አማካኝነት ያንተን የኮልጌት የልጅህን የጸጉር እንትን ዲኤንኤ ባስመረመር ነው መሰረት ላሙና ወስደ ይሄ ልጅ ያንተ ልጅ አለመሆኑን እዚህ ጋር ማረጋገጥ ትችላለህ ልጅ አይደለም ይሄው ማየት ትችላለህ አሁን ውሃ ምን አይነት ነገር ነው በእግዚአብሔር ውሃ አረ ውሃምጡ እስቲ ውሃ ፊቱን ነው እንጂ መጥነው እንትን ማለት አሁን እንደዚህ ማለት እንግዲህ ምን እናግኝ እንግዲህ ወንድም የባክህ ንቃ እስቲ ቆይ ንፋስ እስቲ ንፋስ ዞር በይ ንስካችሁ ደግሞ እባካችሁ እናንተ እንደዚህ ሰው ሆኖ ውሃ አምጣ ልጄ ውሃ አምጣ ንፋስ ዞር በል እባክህ ንቃ እባክህ ምን ሆነ ነው እባክህ ንቃ በቃ ዞር በል ንፋስ ስጡት እስኪ ዞር በል አባቴ ዞር በል እባካችሁ ወይዘሮ ሙሉ እባክሽ ቁጭ በል ምን ሆነ ነው ምንድነው ንቃ አምላኬ ድራማ ነው በሬ ንቃ እባክህ ወንድሜ እንደዚህ በመሆን እናመጣው ነገር የለም አሁንም ቢሆን በቃ ንቃ እኔ ላንተ መስዋዕት ይሆናል ብዬ ነው እኔ ይሄን ማመን አልችልም እኔ ይሄን መቀበል አልችልም በቃ ነው ይከብዳል በጣም ከብዶኛል ማስረዳቱን ላከኝ አንተን ያዳንኩ መስሎኝ ነው አልፈልግም በቃ ውጭልኝ ሰናይት ውጭልኝ እባካችሁ ሙሉዬ አሁን እሱን አድኑልኝ እባክህ ወንድሜ ተረጋጋ እባክህ እኔ ማመን አለ እኔ እንደዛ የቀልድ ምን ማመን ሰው አይደለም እባክህ ተረጋጋ ወደ ራስህ ተመለስ እባክህ ምንድነው ሰማው ልጅ አይደለም ዞር በይ ሰናይት አትንኪኝ አንተን ለማዳን ሰናይት እያሳመምሽኝ ነው ዞር በይልኝ ሰናይት ዞር በይልኝ አስወጣልኝ ወንድሜ አስወጣልኝ ዞር በይልኝ ሰናይት ዞር በይልኝ ሰናይት ዞር በይልኝ ዞር በይ በቃ አሁን ተረጋጋ ሙሉዬ እንዴት ብዬ እኔ ማመን አልችልም አቡሼ ልጅ አይደለም በስመ አብ ወወልድ እኔ አልችልም አሁንም ቢሆን እውነታውን አምነህ መቀበል ነው ያለው አልችልም አምነህ መቀበል ነው ያለው ቢገባኝ ለምን አትወስደኝ ይገባኛል ያለ ፈጣሪ ለምን አትወስደኝም ሙሉዬ እባክህ ወንድሜ ተረጋጋ አሁን ተረጋጋ አሁን አሞሃል በቃ ሌላ ነገር አልችልም እኔ ማመን አልችልም ሙሉዬ በቃ አሳመን በቃ ምንድነው ማሳመን አንተ ደህና ነው በቃ እሺ ቀልድ ነው እንደያዛችሁት ሙሉዬ በቃ ይሁሉ አመት ያሳደግኩት ልጄን እንዴት ነው ማምነው ሙሉዬ እሺ አይዞህ በቃ አይዞህ እሱ የማወቅ መብት አለው ተረጋጋ በቃ አሁን የምነግራችሁ ነገር ስሙኝ ወይዘሮ ሙሉ እባክሽ ስሙኝ ይሄ ልጅ ማወቅ አለበት አባቱን ማወቅ አለበት እውነታውን ማወቅ አለበት አንተ ያለህበት ነገር ከባድ ሊሆን ይችላል አቡሽ እኔ ልጅ ነው አቡሽ ልጅ ነው እኔ በቃ አቡሽ ልጅ ነው ይገባኛል ልጅህ ነው አሳድገኸዋል ግን ልጁ እውነታውን መቀበልና ማመን መቻል አለበት ሲጀምር የሆስፒታል ነገር አላምንም እኔ ዲን አላምንም አቡሽ ልጅ ባለቤቱን ጠሪያት እባክሽ ወይዘሮ ሙሉ ባለቤቱን እንዳገባብኝ እኔ ሰናይት እዚህ ቤት ማየት አልፈልግም አረ ተው ልገሉኝ ነው እንዴ አቡሽ
አሁን ተረጋጋ አሞሃል እሺ ተረጋጋ ሰናይት አትንኪ ሰናይት ፈርበሪ ሰናይት በእግዚአብሔር አትንኪ ሰናይት በእግዚአብሔር በእናትህ ተረጋጋ እስኪ በእናትህ አቅፍ በልኝ ይቅር በለኝ ሰናይት ላይ አልፈልግም ሰናይት እባክሽ ሰናይት በልፍቲ ተረጋጋ እኔ ማለት ነው ያዳንኩ መስለኝ እኮ ነው የኔ አባት እኮ ይሄንን እኮ ስነግርህ እኮ እንደዚህ ሞራል ይነካል ብዬ እኮ ነው እባክሽ ቁጭ በይ ያው አሞታል እኮ ወንድሜ ያውሩ እባክሽ እኔ ስሚ ቁጭ በይ ያውሩ አልወለድኩም ሲባል እኮ ነው እኮ ሞራል ይነካል ብዬ እኮ ነው እኔ ላንተ ብዬ እኮ ነው እኔ አልወለድ ብዬ እኮ ነው ለናች ማረፍ ያለ ቤታችን ድምቅ ይሆናል ብዬ እኮ ነው ይሄን ያደረኩት አቡሽ ልጅ በቃ ሰናይት ዞር በልኝ ሻም ካጠገቤ ሰናይት ዞር በልኝ አትንኪኝ ተረጋጋ በቃ ተረጋጋ እባክሽ አንቺ በባክሽ እዚህ ጋር ቁጭ በይ እባክሽ ሰናይት አትንኪኝ በእግዚአብሔር እያመመኝ ነው እባክሽ እያመመኝ ነው አሞታል ይኸውልሽ አሁን ተነሽለት እያልኩሽ ነው በቃ ተነሽ እዚህ ጋር ቁጭ በይ እባክሽ ለሱ ደህንነት ካሰብሽ ታዩ በቃ አቡሽ ስሙኝ አሁን አንድ መሆን መቻል አለብን የተፈጠረው ነገር ተፈጥሯል አሁንም ቢሆን ይሄ ልጅ መስማት መቻል አለበት እባክህ ወንድሜ እውነቱን እንዲያውቅ ማድረግ መቻል አለበት ይሄ ምን እውነታው ገና ብዙ የሚመጣ ሰው አለ እንግዳ አለን ማስገባው ሰው አለ ውጪ እየጠበቀኝ ያለው ሰው አለ እባካችሁ እንደዚህ እስከሆናችሁ ድረስ መፍትሄ ልናመጣ አንችልም ስሙኝ እንዴት ላርግሽ ይገባኛል እኮ እንዴት ለማለሽ እንዴት ለማለሽ ማሳመን እንደው ከነገር ካሳመን ከሆነ ያላቀም እንጂ እኮ እንደው እኔ ህይወት ይስተካከላል ብዬ ነው እንደዚህ ይረብሻል ብዬ መቻል ሰብኩ ላይናችን ማረፍ ይሆናል ለቤታችን ድምቀት ይሆናል ብዬ እኮ ነው እንደዚህ ያላቀ የምታሰማኝ ምንድነው አሁንም ቢሆን እላችኋለሁ ይሄ ልጅ እውነታውን ማወቅ አለበት አቶ ደመቀ መኪና ውስጥ እየጠበቀኝ ነው እሱንም አምጥቼ እውነታውን ማወቅ አለበት ዛሬ እዚሽ ቤት እውነት ተነግሳለች በቃ እውነትና እውነት ነው የሚወጣው ስለዚህ አንተ እንደዚህ ስለሆንክ የምታመጣው ነገር የለም ይገባኛል ከባድ ነገር ነው ውሸት ነው በለኝ ልጅ ነው በለኝ ሙሉዬ አባትነት እኮ እንደ እምነት ነው አሳድገህ ብዙ ነገር ከፍለህለታል ልጄ ነው እኔ ደም የሚባል ነገር የለም ምንም ልጅ የሚባል ዴን የሚባል በቃ ልጄ ነው ሰናይት ልጄ ነው በቃ አቀልዱ ባካችሁ አቡሼ ልጄ ሞራል ይሆነናል ብዬ ነው የናባት ቤታችን ያምራል ልጅ ሲኖር ቤታችን ያምራል ይደምቃል ፍቅራችን እንዳይፈርስ ብዬ ነው ጌታ አሳድገዋል አሁንም እኮ አሳድገዋል ልጅ እኮ ነው እዚህ ቤት ፍቅር አለ አቃሉ ትዋደዳላችሁ ብዙ ጊዜ ቆይታችኋል ግን ነው መስዋዕት የከፈልኩት እኮ እዚህ ጋር ስህተት ተሰርቷል ስህተቱን ደግሞ ማጥራት መቻል አለብን እና አጥራ ያልኳችሁ ነው ስህተት እናጥራ ስለዚህ አቡሽም ይምጣ ያለውን ነገር ይወቅ ገባችሁ አቶ ደመቀም እየጠበቁ ነው እውነቱን ማወቅ መቻል አለበት ደመቀ እባክህ ወንድሜ እባክህ ራስህን አረጋጋ እባክህ እንዴት ላድርግ ወይኔ ጉዴ ሙሉዬ ማስታገሻ መድኃኒት እስቲ መድኃኒት ካለ የሚውጠው ነገር ካለ አምጡለት ሙሉዬ አምጡለት ዛሬ እኔ ልገሉ ነው የተነሳ እባክሽ ወይዘሮ ሰናይት አሁንም እልሻለሁ እውነታውን ማወቅ መቻል አለብን በው ባለቤትሽ እንደዚህ ቢሆን ያልቻልኩ በቃ ካቀሜ በላይ ሆነ ከዚህ ፍት ያሳለፍኩት ነገርኩ ይሄን ሁሉ ያሳለፍኩበት ምክንያት ምን እንደሆነ አስረድቻለሁ ባለፈው እንደነገርኩ ነው እና እውነታውን እኔ ለመናገር አቅም የለኝም በቃ ከዚህ በላይ የምናገረው አቅም የለኝም እኔ አቅሜ በላይ ነው የሆነው እውነቴን ነው የምልህ እኔ ላይኑ ማረፊያ ይሆናል አሁን ቢሆን እኮ አሳድጎታል ልጅ ነው እኮ በወለድ እኮ አይደለም ዛሬ እኮ ልጅ በወለድ አይደለም እንግዲህ እውነታውን ሁሉም ሰው ማወቅ መቻል አለበት ይሄን ያህል ድካም የሮጥሽው ይሄን ያህል እኛ ጋርም የመጣሽው ይሄ ለዚህ እውነታ ነው ውስጥሽ ጥርጣሬ የፈጠረብሽ ነገር እንግዲህ ሆኖ ተገኝቷል አቡሼ ይሄን ነገር መስማት የለበትም ሙሉ እንደው በፈጣሪ ይላችኋለሁ ተው አቡሼ ልጄ ነው አባቴ ነው የሚለኝ ከዚህም አልፎ ኩላሊት የሁሉ ዓመት መሰቃየቴ እንደዚህ መሞቴን አውቆ ኩላሊቱን ሊሰጠኝ በአንድ ኩላሊት መኖር እንድችል ኩላሊቱን አሳልፎ ሊሰጠኝ የወሰነ ልጄ የምወደው ልጄ ነው አቡሼ እንዳይሰማ ሙሉዬ በእግዚአብሔር ወንድሜ አቡሼ እንዳይሰማ በእግዚአብሔር አሁንም ቢሆን እውነታውን ማወቅ የሚገባው ሰው አለ እየነገርኳችሁ ነው አቶ ደመቀ እየመጣ ነው እኔ አቅም የለኝም የምናገር አቶ ደመቀ እየመጣ ነው ስለደመቀም እንግዲህ ማወቅ መቻል አለበት እኔ እንግዲህ ይዤ ልምጣ እባካችሁ አሁንም ቢሆን እውነታውን እንድረስ በቃ እውነታው ማወቅ አለበት እዚሁ ጠብቁኝ መጣው አቡሼ እንዳይሰማ አቶ ደመቀ ሰላም ነው
እንዴት ነህ ደመቀ? እንግዲህ ቅድም እንደወራው ነው እንግዲህ ብዙ ነገር አሳልፈህ መጥተሃል። ከዚህ በኋላ እንግዲህ ሁኔታውን እንግዲህ አምነህ መቀበል መቻል አለብህ። ከዚህ በኋላ ምናያቸው ነገሮች ሊኖሩ ይችላሉ። እንግዲህ ወደ ውስጥ አስገባሃለሁ፣ ያለውን ነገር አሳያለሁ። እንግዲህ ለሚፈጠረው ነገር ዝግጁ መሆን መቻል አለብህ። ከምንም በላይ የውስጥ ጥንካሬ መቅደም አለበትና ውስጥ እንግባ፣ ያለውን ነገር ደግሞ ታወራለህ ማለት ነው። እባክህ ግባ አቶ ደመቀ። እባክህ ና እንግዲህ እየነገርኩ ነው እንዳልኩ ነው። ናገባ አትፍራ። እንግዲህ ደመቀ እንደነገርኩ ነው። ራስህን ማረጋጋት መቻል አለብህ። ከሁሉ በላይ ደግሞ የአእምሮ ጽናት ቢባል ነገር አለ አይደለ? ስለዚህ ራስህን አዘጋጀው ለሚፈጠረው ነገር። ናገባ ግባ። ዛሬ ዛሬ የመጣሁት እውነቱን በስንት ዓመቱ እዚህ ቤት መጣ? በስንት ዓመቱ? በስመ አብ። ለባለቤትሽም አስቢ፣ ለባለቤትሽም ክብር አስቢ። ለባለቤትሽም ክብር አስቢ እያልኩሽ ነው አይደለ? ለባለቤትሽም ክብር አስቢ። ዛሬ እውነታውን ልናወራ ነው የተቀጣጠርነው አይደለ? ስለዚህ እባክሽ ቁጭ በይ። ስሜታዊ እባክሽ ቁጭ በይ። እባክሽ ቁጭ በይ። በጉልበትሽ አምላክ እባክሽን ሰውዬው ቢያንስ ታመመው ሰው አስቢለት። ወይዘሮ ሙሉ እባክሽ ቁጭ በይ። ደመቀ እባክሽ ቁጭ በሉ እባካችሁ። እንግዲህ ዛሬም ለአንዴና ለመጨረሻ ጊዜ እውነታው መውጣት ስላለበት አልቻልኩም። ምን አይነት ነገር ነው እባካችሁ? ስሜታዊ እሱ አቶ ደመቀ ነው። እንግዲህ በነገርሽን መሰረት ደመቀ አሁንም እውነቱን የመናገር እኔ ከኔ ይልቅ አንቺ እውነቱን የመናገር እድሉን እየሰጠሁሽ ነው። ከስንት ዓመት በኋላ ነው የመጣው ደመቀ? ትንሽ ቆይ። የዛሬ ስንት ዓመት ነው ከቤት በቃኝ ስራ ብለህ እንዴ? ዘበኛችን የነበርከው ደመቀ ነህ እንዴ? ምን እዚህ ጉዳይ ላይ ምን አግብቶት መጣ ደመቀ? እውነታውን አሁንም ቢሆን እንድነግሪያቸው እድሉን እየሰጠሁሽ ነው። አሁንም ቢሆን ተናገሪ፣ እድሉን እየሰጠሁሽ ነው።